ሚያዝያ 1994 ሰማዩ በጥቁር ጭስ ተሸፍኗል። በሬዲዮ የሚተላለፈው መልእክት አንድ ብቻ ነበር፤ ቁጥቋጦችን መንጠቅ። ይህ ለዘር ፍጅት የተሰጠ ምስጢራዊ ኮድ ነበር። በ80 ቀናት ውስጥ ብቻ 1 ሚሊዮን ሕዝብ በአሰቃቂ ሁኔታ አለቀ። ጎረቤት ጎረቤቱን፣ ጓደኛ ጓደኛውን። ምድሪቱ በደም ታጠበች። ዓለም ፊቷን አዞረች። ሩዋንዳ ነች ታዲያ። ዛሬ ግን ያቺ ምድር ላይ ስትቆሙ ሌላ ዓለም ውስጥ ያላችሁ ነው የሚመስላችሁ። የጸዱ መንገዶች፣ ሰማይ ጠቀስ ሕንፃዎች እና በዲሲፕሊን የታነጸ ሕዝብ። ሙስና፣ ቢሮክራሲ የሚባል የማይታወቅባት የአፍሪካ ሀገር። አንድ ድርጅት ለማስመዝገብ ከ6 ሰዓት ያነሰ ጊዜ ብቻ የሚፈጅባት። የጀርመን ቮልክስዋገን መኪናዎች የሚመረትባት ሀገር። ስፋቷ ትንሽ፣ ስሟ ግን በመላ አውሮፓ የእግር ኳስ ስታዲየሞች የገነነ ትልቅ ሀገር። አንድን ጎሪላ ለጥቂት ደቂቃዎች ለማየት ብቻ ለቱሪስቶች $1500 የምታስከፍል፣ የራሷ የተፈጥሮ ሀብት ሳይኖራት ነገር ግን የሰው ሀብት ላይ ኢንቨስት ያደረገች ሀገር። አንዳንዶች ሲጦራት የአፍሪካ ሲንጋፖር የሚሏት፣ ለሌሎች ደግሞ ይህች ምድር የሺ ተራራዎች ሀገር ናት ይለዋታል። በሩዋንዳ በአንድ ገጠራማ ሆስፒታል ውስጥ መድኃኒት ካለቀ በደቂቃዎች ውስጥ በሰማይ ላይ በዚፕላይን ድሮን ተጭኖ ይደርሳል። የራሷ የስልክ ማምረቻ ፋብሪካ ያላት፣ ሚቴን የተባለ በአገራቸው ሐይቆች የሚገኝ በፈነዳ ቁጥር ሰዎች ይገድል የነበረ አደገኛ ጋዝ ወደ ኤሌክትሪክ በመቀየር ለዜጎቿ ብርሃን የሰጠች ሀገር። ብቻ አሁን የደረሰችበት ስኬት ለመዘርዘር አንድ ቀን ሙሉ አይበቃንም። ዛሬ የሩዋንዳን ስኬት ከማየታችን በፊት አንድ ጥያቄ መነሳቱ አይቀርም። እንዴት እንዲህ በዘር ጥላቻ የታመሰና እርስ በራሱ የተጨፋጨፈ ሕዝብ 30 ዓመት ውስጥ በአንድ ዓላማ ስር ሊሰለፍ ቻለ? ዛሬ 30 ዓመት ወደ ኋላ ተመልሰን ከሩዋንዳ የዘር ፍጅት በስተጀርባ የነበረ የአውሮፓውያን ሴራና የሩዋንዳውያን የጨለማ ጉዞ፣ ከገሃነም እሳት የወጣችው መንገድ፣ አንድ በአንድ ሩዋንዳ እንዴት የአፍሪካ ሲንጋፖር ልትባል እንደቻለች እንፈትሻለን። አብራችን ቆዩ። እንደ አውሮፓውያን አቆጣጠር ከ1884 በፊት ሩዋንዳ አንድ ሀገር ነበረች። ሁቱና ቱትሲ የሚሉ ቃላት ነበሩ። ነገር ግን እነዚህ ቃላት የዘር መለያዎች አልነበሩም። ይልቁንም የኢኮኖሚ ደረጃ መገለጫዎች ነበሩ። ብዙ ከብት ያለው ሰው ቱትሲ ይባላል። ገበሬው ወይም ደግሞ ከብት የሌለው ደግሞ ሁቱ ይባላል። አንድ ሰው ብዙ ከብት ካፈራ ቱትሲ ሊሆን ይችላል። ሀብቱን ካጣ ደግሞ ወደ ሁትነት ይመለሳል። አብረው የሚኖሩ የሚጋቡና አንድ ቋንቋ የሚናገሩ በደስታም በሐዘንም አብረው የሚኖሩ ወንድማማቾች ነበሩ። ነገር ግን እንደ አውሮፓውያን አቆጣጠር በ1884 የበርሊን ኮንፈረንስ ላይ አውሮፓውያን አፍሪካን እንደ ኬክ ሲከፋፍሉ ሩዋንዳ ለጀርመን ደረሰች። ጀርመኖች ሩዋንዳ ለመግዛት ሲመጡ ያዩት ነገር አንድ አስገራሚ ነገር ነበር። በወቅቱ ሩዋንዳውያን በአንድ ንጉሥ ወይም ደግሞ ሙዋሚ የሚመሩ የራሳቸው የዳበረ ስነ ስርዓት ያላቸው ጠንካራና የተከበረ ሕዝብ ነበሩ። ጀርመኖች ይሄ ካስተዋሉ በኋላ አገሪቱ በቀጥታ ከመስተዳደር ይልቅ ንጉሥን በመጠቀም አገሪቱን መግዛት ወይም ደግሞ ኢንዳይሬክት ሩል ስልት መረጡ። ጀርመን ይሄ ስታደርግ ግን ሩዋንዳውያን ሀብታቸውና ማዕድናቸው ከመውሰድ ይልቅ ሰብአዊ በደል አይደርስባቸውም ነበር። ነገር ግን ከአንደኛው የዓለም ጦርነት በኋላ ጀርመን ስትሸነፍ ሩዋንዳ በቤልጅየም እጅ ወደቀች። ይሁን እንጂ ቤልጅየም እንደ ጀርመን የሩዋንዳ አስተዳደር እንዲቀጥል አልፈለጉም። ይልቁንም ቤልጅየሞች ሩዋንዳውያን ለመከፋፈል ሳይንሳዊ የሚሉት ዘረኝነት የሚል ክፉ ቃል ይዘው መጡ። አንትሮፖሎጂስቶችን አመጡ። ሩዋንዳውያን በዘር ለመከፋፈል የሰዎችን አፍንጫ ርዝመት ለኩ፣ የዓይናቸውን ቀለም ለዩ፣ የጭንቅላታቸውን ቅርጽ መረመሩ። ቱትሲዎች ረጅም አፍንጫ ስላላቸው ከአውሮፓ ወይም ከሌላ ሀገር የመጡ የላቁ ዘሮች ናቸው የሚል ተረት ፈጠሩ። ሁቱዎችን ደግሞ አጭርና ሰፊ አፍንጫ ያላቸው ዝቅተኛ ዘሮች ናቸው አሏቸው። ቤልጅየም ይህ አድርጋ ሳይበቃት በ1933 በሩዋንዳ ታሪክ ውስጥ ትልቁን ጥፋት ፈጸመች። ለእያንዳንዱ የሩዋንዳ ዜጋ የዘር መታወቂያ ሰጠች። በመታወቂያው ላይ ሁቱ ወይም ቱትሲ ተብሎ ተጻፈ። ከዚያ ቀን ጀምሮ ሩዋንዳዊ መሆን ቀረና ወይ ሁቱ ወይ ቱትሲ መሆን ግዴታ ሆነ። ቤልጅየሞች ይህ አድርጎም አልበቃቸውም። ለቱትሲዎች የተሻለ ትምህርትና ስልጣን ሰጧቸው። ሁቱዎችን ግን ለጉልበት ሥራና ለጭቆና ዳረጓቸው። ይህ ድርጊቷ ለ60 ዓመታት የፈሰሰ የጥላቻ መርዝ ነበር። ነገር ግን በ1950ዎቹ መጨረሻ ላይ የአፍሪካ የነጻነት ንፋስ መምታት ጀመረ። በአውሮፓውያን ቀኝ ግዛት የነበሩ የአፍሪካ ሀገራት ነጻ መውጣት ጀመሩ። ይህ የተመለከቱ ቱትሲዎች ደግሞ ነጻነት መጠየቅ ጀመሩ። ቤልጅየም እንደነገጠች የፈጠርኳቸው ልጆች በእኔ ላይ ተነሱ አለች። ወዲያውኑ ስልቷን ቀየረች። እስከ ትላንት ስታቆላምሻቸው የነበሩ ቱትሲዎች ሽታ ወደ ተጨቆኑት ሁቱዎች ፊቷን አዞረች። በቁጥር ደረጃ የሀገሪቱ 85 በመቶ የሚሆነው ሕዝብ የሁቱ ተወላጅ ነበር። ቱትሲዎች ግን ከ15 በመቶ አይበልጡም። ቤልጅየማውያን ይህን የቁጥር ልዩነት በማየት ለሁቲዎች እንዲህ አለቻቸው፣ እናንተ በቁጥር ብዙዎች ናችሁ፣ ስለዚህ ሀገሪቱ የእናንተ ናት በማለት ቀሰቀሰቻቸው። በ1959 የሁቱ አብዮትን ፈነዳ። በሺዎች የሚቆጠሩ ቱትሲዎች ተገደሉ። በመቶ ሺዎች የሚቆጠሩ ደግሞ ወደ ጎረቤት ሀገራት ተሰደዱ። ቤልጅየም በ1962 አገራቸው ትታወጣች። ሩዋንዳም ነጻነቷን አወጀች። የቤልጅየም ሰንደቅ ዓላማ ወርዶ
አዲሱ የሩዋንዳ ባንዲራ ተሰቀለ። ለሁቶች ይሄ ቀን ከዘመናት የቱትሲ ንጉሣዊ አገዛዝና የቤልጅየም ጭቆና ነፃ የወጣበት የትንሣኤ ቀን ተደርጎ ተቆጠረ። ለቱትሲዎች ግን ሌላ የጭቆና ምዕራፍ ነበር። ስልጣኑን የያዙት ሁቶዎች በቀልን እንደ ፖሊስ ተጠቀሙበት። ቱትሲዎችን ከመንግስት ስልጣን፣ ከትምህርትና ከኢኮኖሚ ማግለል ጀመረ። ብዙዎቹ ባይተዋር እንደሆኑ ተሰማቸው። በ1959 ተሰደው የነበሩ ሁቶዎች ደግሞ ሀገራችን ነፃ ወጣች ብለው ሲጠብቁ ወደ ሀገራቸው እንዳይመለሱ በሩ ተቆለፈባቸው። ቤልጅየሞች የጀመሩትን የዘር መታወቂያ አዲሱ የሁቱ መንግስትም አጠናክሮ ቀጠለበት። ማንኛውም ሩዋንዳዊ መታወቂያው ላይ ሁቱ ወይም ቱትሲ ተብሎ መጠቀሱ ግዴታ አደረገው። እንደ አውሮፓውያን አቆጣጠር በ1990 በስደት ያደጉት የቱትሲ ልጆች ወደ ሀገራችን መመለስ አለብን አሉ። በፖል ካጋሜ የሚመራ የሩዋንዳ የሀገር ፍቅር ግንባር ወይም አርፒኤፍ የሚባል የትግል ፓርቲ በኡጋንዳ አቋቋሙ። ከኡጋንዳ ተነስተው ጥቃት ጀመሩ። የሩዋንዳ መንግስት ግን ይህን አጋጣሚ ለሌላ ሴራ ተጠቀመበት። በሀገር ውስጥ ያሉትን ቱትሲዎች ሁሉ የአማጽያኑ ተላላኪ ወይም በረሮ ብሎ ጠራቸው። አርቲኤልኤም የተባለው የጥላቻ ሬዲዮ 24 ሰዓት በረሮዎችን ግደሉ የሚል መርዝ ይረጭ ነበር። ኢንተርሃምቤ የተባለው የወጣቶችን ቡድን በሜንጫና በዱላ ሰለጠኑ። ሁሉም ነገር ተዘጋጅተዋል። የሚቀረው አንድ ክብሪት መለኮስ ብቻ ነበር። ክብሪቱም ተለኮሰ። ሚያዝያ 6 ቀን 1994 የሁቲዎች ፕሬዚደንት ጁቨናል ሃቢያሪማና አውሮፕላን ኪጋሊ ኤርፖርት ላይ ልታርፍ ስትል በምስጢራዊ ሚሳኤል ተመታች። ፕሬዚዳንቱ ሞቱ። አውሮፕላኗ ማን እንደመታት ግን አይታወቅም። ከአንድ ሰዓት ባነሰ ጊዜ ውስጥ በመላ ሀገሪቱ የመንገድ ዘጎች ተዘጋጁ። በመንግስት ሬዲዮ እንዲህ የሚል ትዕዛዝ ተላለፈ። ረጃጅም ዛፎችን ቁረጡ። ይህ ትዕዛዝ ለዘር ፍጅት የተሰጠ ምልክት ነበር። በ80 ቀናት ውስጥ 1 ቢሊዮን ህዝብ የሚታረድበት፣ ዓለምን በዝምታ የምትመለከትበት ያ አስፈሪ ምዕራፍ ተጀመረ። በሩዋንዳ ጎዳናዎች ደም እንደ ጎርፍ እየፈሰሰ ነው። በዓለም ታሪክ ታይቶ በማይታወቅ ፍጥነት በየሰከንዱ 5 ሰዎች ይሞታሉ። የተባበሩት መንግስታት በሩዋንዳ ዋና ከተማ በሆነችው በኪጋሊ ሰላም አስከባሪዎች ነበሩት። ነገር ግን ፍጅቱ እንደጀመረ ትዕዛዝ መጣ። ራሳችሁን ተከላከሉ እንጂ ጣልቃ እንዳትገቡ የሚል ትዕዛዝ መጣላቸው። ነገር ግን 10 የዩናይትድ ኔሽን ሰላም አስከባሪ ወታደሮች ሲገደሉ ዩናይትድ ኔሽን ወዲያውኑ ሰላም አስከባሪዎቿን ጠቅልላ ወጣች። ሩዋንዳ በገሃነም ደጃፍ ላይ ብቻዋን ቀረች። በመሃል ግን ፈረንሳይ የሩዋንዳ መንግስት የቅርብ ወዳጅ ስለነበረች ኦፕሬሽን ተርኳዝ በሚል ስም የፈረንሳይ ወታደሮች ወደ ሩዋንዳ ገቡ። ህዝቡም ነፃ የሚያወጡት መሰለው። ነገር ግን እውነታው ሌላ ነበር። በሚያሳዝን ሁኔታ ፈረንሳዮች ለቱትሲዎች በቁስላቸው ላይ እንጨት ጨመሩባቸው። ፈረንሳዮች የፈጠሩት ሴፍ ዞን ለተገዳዮቹ ሳይሆን ፍጅቱ ለፈጸሙት የሁቱ ሚሊሻዎች ማምለጫ ሆነ። ብዙዎች ነፍሰ ገዳዮች በፈረንሳይ ወታደሮች ጥበቃ አማካኝነት ወደ ጎረቤት ሀገር ኮንጎ በፈረንሳይ ጣልቃ ገብነት እንዳያመልጡ ተደረገ። ዓለም ፊቷን ባዞረችበት ሰዓት ከኡጋንዳ ተራሮች የተነሳው የፖል ካጋሜ ሰራዊት በታሪክ የማይረሳ ወታደራዊ ብቃት አሳየ። ካጋሜ የጦር ስልት መምህር ነበር። በሐምሌ 1994 የሩዋንዳ ዋና ከተማ የሆነችው ኪጋሊን ተቆጣጠረ። ፍጅቱ ቆመ። ነገር ግን ከተማው ሲገቡ ያገኙት ሀገር ሳይሆን የአስከሬን ክምር ነበር። ካዝና ባዶ ነው። መብራትና ውሃ የለም። ምግብ የሚባል ነገር የለም። ህዝቡ በቂም በቀል ተሞልተዋል። ካጋሜ እዚህ ጋር ትልቁን ውሳኔ ወሰነ። በአደባባይ በቀል የለም። ከዛሬ ጀምሮ ሁቱ ወይም ቱትሲ የለም፣ ሁላችንም ሩዋንዳውያን ነን አሉ። የዘር መታወቂያው በህዝብ ፊት ተቃጠለ። ፖል ካጋሜ ስልጣን ሲይዝ የወሰደው ትልቁ ውሳኔ ሩዋንዳን እንደ ተራ ሀገር ሳይሆን እንደ አንድ ኮርፖሬሽን ወይም ድርጅት ማየት ነበር። እርሱ ደግሞ የዚህ ድርጅት ዋና ስራ አስኪያጅ ሆነ። እዚህ ሀገር ዝም ብሎ መስራት የሚባል ነገር የለም። በየዓመቱ እያንዳንዱ ሚኒስቴርና ከንቲባ በፕሬዚደንቱ ፊት ቀርበው ቃል ይገባሉ። በዚህ ዓመት 100 ኪሎ ሜትር አስፋልት እሰራለሁ፣ የህዝቤን የውሃ ፍላጎት በ20% ጨምራለሁ ብሎ ይፈርማሉ። ካልፈጸሙ ሰላምታ የለም፣ ከስራም ይባረራሉ። ከስራ መባረር ብቻ ሳይሆን ለህዝብ ሀብት ብክነት ተጠያቂ ይሆናሉ። ይህ የዲስፕሊን ጥግ ሩዋንዳን ከአፍሪካ ቀዳሚ ያደርጋታል። ሩዋንዳ ተራራማ ሀገር ናት። በመኪና መድኃኒት ማድረስ ሰዓታትን ይፈጃል። ካጋሜ ግን ወደፊት ተመለከተ። የአሜሪካውን ዚፕላይን ኩባንያ ወደ ኪጋሊ ጋበዘ። የፈለጋችሁትን ያክል የሙከራ በረራ አድርጉ፣ የአየር ክልሉ ክፍት ነው አላቸው። ዛሬ ሩዋንዳ በዓለማችን በድሮን መድኃኒት በመከፋፈል አንደኛ ናት። በአሜሪካ ፌዴራል አቪዬሽን ህግ ምክንያት ዚፕላይኑ የራስ ሀገር ላይ መስራት ያልቻለውን ተአምር ሩዋንዳ ላይ ሰርቶ አሳየ። ይህ ነው የካጋሜ ቢሮክራሲን የመስበር ጥበብ። በመላ አውሮፓ የእግር ኳስ ክለቦች በፒኤስጂ በአርሴናልና በባየር ሙኒክ ከ50 ሚሊዮን ፓውንድ በላይ በመክፈል ለአገሪቱ እንዲያስተዋውቁለት ለፕሮሞሽን ገንዘብ ከፈሉ። ብዙዎች የድሆች ገንዘብ ለምን ለለንደንና ለፓሪስ ባለሀብቶች ባከናል ብለው ተሳለቁ። ነገር ግን ይህ የሩዋንዳው ሲኢኦ ፖል ካጋሜ ስሜታዊ ውሳኔ ሳይሆን እጅግ የረቀቀ የንግድ ሴራ ነበር። በለንደን ኤሚሬትስ ስታዲየም ወይም በፓሪሱ ፓርክ ዴ ፕሪንስ ስትቆሙ
በዓለም ውድ ተጫዋች ማሊያ ላይ የምታዩት ቪሲት ሩዋንዳ የሚል ጽሑፍ አገሪቷ በመላ አውሮፓ እንድታወቅ አደረጋት። ሩዋንዳ ለአርሴናል እግር ኳስ ክለብ ብቻ የከፈለችው 30 ሚሊዮን ፓውንድ በወራቱ ውስጥ 300 ሚሊዮን ሆኖ ተመለሰ። ዛሬ ሩዋንዳ ራሷን እንደ ድሃ ሀገር ሳይሆን እንደ ሌግዠሪ ብራንድ ለዓለም ሸጣለች። ዛሬ የዚህ ስራቸው ውጤት አውሮፓውያን በሩዋንዳ አንድ ጉሬላ ለማየት $1500 ይከፍላሉ። ይህ ለአንድ ሩዋንዳዊ የ2 ዓመት ገቢ ቢሆንም ዓለም ግን ለሩዋንዳ ተፈጥሮ እጇን ሰጥታ ቼክ ለመፈረም ተሰልፋለች። ከማስታወቂያው የተገኘው የቱሪዝም ገንዘብ የጣማቸው ሩዋንዳውያን በአሁኑ ጊዜ ለአርሴናል ክለብ ብቻ ከ10 ሚሊዮን ፓውንድ በላይ በየዓመቱ ለስፖንሰርሺፕ ይከፍላሉ። ታዋቂው ጀርመናዊ ቮልክስዋገን የመኪና ማምረቻ ወደ አገራቸው ሩዋንዳ እንዲመጣ ጋበዙት። መኪናችሁን እዚህ ግጠሙ፣ እኛ ደግሞ ለከተማ ትራንስፖርት የእናንተ መተግበሪያ እንጠቀማለን አላቸው። ዛሬ በኪጋሊ ጎዳናዎች ላይ የሚበሩት አዳዲስ መኪናዎች የጀርመን ቮልክስዋገን ውጤቶች ናቸው። እነዚህ መኪኖች ከጀርመን የመጡ አይደሉም፣ ሜድ ኢን ሩዋንዳ ናቸው። ካጋሜ ቮልክስዋገን የጋበዘው መኪና እንዲሸጥ ብቻ ሳይሆን የሀገሪቱ የትራንስፖርት ሲስተም በዲጂታል ቴክኖሎጂ እንዲቀይረው ነው። ዛሬ ሩዋንዳ ውስጥ በሞባይል አፕ ታክሲ ስታዙ የሚመጣላችሁ በኪጋሊ ፋብሪካ የተገጣጠመ ዘመናዊ መኪና ነው። ሩዋንዳ ከፕላስቲክ ነፃ ሀገር ናት። ኤርፖርት ላይ ስትደርስ ሻንጣ ውስጥ ፕላስቲክ ካለ ይቀማል። ሱቅ ውስጥ የፕላስቲክ ከረጢት አታገኝም። በምትኩ በወረቀት ወይም በጨርቅ ከረጢት ይጠቀማሉ። የውሳኔ ሩዋንዳን በዓለም አቀፍ ደረጃ በጽዳት እንድታወቅ አድርጓታል። ዛሬ ከ90% በላይ የሚሆነው የሩዋንዳ ሕዝብ የጤና መድን ዋስትና አለው። በጣም ድሃ የሆኑ ዜጎች ደግሞ በነፃ ይታከማሉ። የስኬት በአሜሪካ እንኳን እስካሁን ያልተሳካ ትልቅ የፖሊሲ ውጤት ነው። በሩዋንዳ ቢሮክራሲ የሚባል ነገር አይታወቅም። አንድ ትልቅ ካምፓኒ ለመክፈት እንኳን ቢሆን የቢሮክራሲ ሂደታቸው ከሰዓታት አያልፍም። ሩዋንዳ ለዓለም አቀፍ ኩባንያዎች ብቻ ሳይሆን ለገዛ ወንድሞቿ አፍሪካውያንም በሯን ወለላ አድርጋ ከፍታለች። ዛሬ ማንኛውም አፍሪካዊ ወደ ኪጋሊ ለመብረር ፓስፖርት ብቻ ካለው በቂ ነው። ቪዛ የሚባል ነገር አያስፈልገውም። ይህ ውሳኔ ሩዋንዳን የንግድና የቱሪዝም ማግኔት አድርጓታል። ሰዎች ያለምንም ክልከላ ሲገናኙ ንግድ ይፋጠናል፣ ሀሳቦች ይለዋወጣሉ። ኪጋሊም የአፍሪካ እውነተኛ መገናኛ ሆናለች። ዜጎቿ በፈለጉ ሰዓት ወጥተው በሰላም ወደ ቤታቸው ይመለሳሉ። ማንኛውም ዜጋ ከልደት ምስክር ወረቀት እስከ መንጃ ፍቃድ ያሉ ከ100 በላይ የመንግስት አገልግሎቶች በሞባይል ስልኩ ኢረምቦ በተባለ መተግበሪያ ይከናወናል። በዚህ ምክንያት ሙስናና እንግልት ቀንሰዋል። ዜጎች ጊዜያቸውን ለስራ እንጂ ለመንግስት መስሪያ ቤት ሰልፍ አያባክኑ። የሩዋንዳ ዜጋ ዛሬ የሚኖረው በታላቅ ተስፋና በጥብቅ ዲሲፕሊን መካከል ነው። በሰከንዶች ውስጥ የሕክምና መድህን የሚያገኝበት፣ በስልኩን ንግዱን የሚያሳልጥበት፣ ነገር ግን ኑሮዋ እየተወደደች ለምትሄደው ኪጋሊ የሚታገልበት ሕይወት። ሩዋንዳ ለዜጎቿ የሰጠቻቸው ትልቁ ሀብት ገንዘብ አይደለም፣ ነገ ከዛሬ ይሻላል የሚል ጽኑ እምነት እንጂ። ነገር ግን ይህ ስኬታቸው ለአውሮፓውያንና ለምዕራባውያን አልተጣጣላቸውም። የካጋሜ ብረት መዝጊያ አስተዳደር ብዙ ትችቶችን ያስነሳል። ዲሞክራሲ የታነቀባት ሀገር ይሏታል። የነገራቸው ግን ያጣለማኝ ተሳድቦ ይሄዳል ይመስላል። በአጠቃላይ ሩዋንዳ ከ1994 ዓ.ም በኋላ 4 ምርጫዎችን አድርጋለች። በሁሉም ምርጫዎች ግን ካጋሜ ከ92% በላይ በአብላጫ ድምፅ ተመርጠዋል። በእነዚህ ምርጫዎች ለሩዋንዳውያን ምርጫው ቀላል ነበር። በነፃነት መራብ ወይስ በስነ ስርዓት መጥገብ? እነሱ ሁለተኛውን መረጡ፣ በስነ ስርዓት መጥገብ። በመጨረሻ ምርጫቸው ላይ ካጋሜ 99% ድምፅ ሲያሸንፉ ዓለም ቢገረምም ሩዋንዳውያን ግን ለውጥን በእጃቸው እየዳሰሱት ነው።